ከዚህ ቪዲዮ የምትማሩት ነገር ካለ እባካችሁ እኔ የሰራሁትን ስህተት አትድገሙት። ምክንያቱም በአንድ ቪዲዮ ብቻ ከ100,000 በላይ እይታ አገኘው። ዩቲዩብም እንኳን ደስ ያለህ የሚል ኢሜል ላከልኝ። ሞኔታይዝ ልሆን አንድ እርምጃ ብቻ ቀረኝ። ግን በጥቂት ቀናት ውስጥ ሁሉም ነገር ተቀየረ። ኮፒራይት ስትራይክ፣ የእይታ ሰዓት መጥፋት እና በመጨረሻም ዋርኒንግ። ዛሬ ስለ እኔ ሳይሆን ስለ እናንተ ነው ላወራ የመጣሁት። ታሪኩ እንዴት ጀመረ? ከዛ በፊት የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዩቲዩብ መስራት ከጀመርኩ ቆይቼ ነበር። በቀን ቪዲዮ ለቃለሁ፣ በሳምንቱ ቪዲዮ ለቃለሁ፣ ግን በሚፈለገው መጠን እይታ አልመጣም። ከምንም በላይ የሚያሳዝነው 1000 ሰብስክራይብ ቢኖረኝም 4000 እይታ ሰዓት መሙላት አልቻልኩም። በዚያን ጊዜ እንደ ብዙ ጀማሪ ዩቲዩበሮች አንድ ነገር ማሰብ ጀመርኩ። እንዴት ነው በፍጥነት እይታ ማመጣው? ያ ጥያቄ ነበር ወደ ችግር የወሰደኝ። አንድ ቀን የተንኮሱን አስቂኝ ቪዲዮዎች ሰብስቤ ሰራሁ። ዝም ብዬ እንደ ሌሎች ቪዲዮዎች ብቻ ነበር የለቀኩት። በማግስቱ ስገባ እይታ ጨመረ። ከሌላ ቀን የባሰ እይታው ጨመረ። እኔም ማመን አቃተኝ። 10,000፣ 30,000፣ 80,000፣ 100,000 ከዛ በላይ እይቶችን ማግኘት ቻለ። በዛች ቅጽበት ህልሜ እውን የሚሆን መሰለኝ። በዛች ቪዲዮ ምክንያት 4000 የእይታ ሰዓት ሞላው። እኔ ራሴን እንደ ሞኔታይዝድ ዩቲዩበር ማየት ጀመርኩ። ከዛ ዩቲዩብ ኢሜል ላከልኝ፣ ኮንግራቹሌሽን። ያን ኢሜል ሳይ የተሰማኝን ደስታ መግለጽ አልችልም። ለብዙዎች ትንሽ ሊመስል ይችላል፣ ግን ለአመታት የሰራ ሰው ያንን ኢሜል ሲያይ ምን እንደሚሰማው ማወቅ ይቻላል። የዩቲዩብ ፓርትነር ፕሮግራምን ፎርም ልሞላ ስር ያልጠበቁ ነገር ተከሰተ። ተንኮሱ ኮፒራይት ኦን አደረገ። መጀመሪያ ማመን አቃተኝ። ከዛ ፍርሃት ጀመረኝ። ከዚያ ድንጋጤ፣ ከዛ ብስጭት። ከዛ ለ3 ወር ቻናሌ ታገደ። 3 ወር ያለ ቻናል። ብዙ ሰዎች 3 ወር ነው ይላሉ። ለዩቲዩበር 3 ወር ማለት ብዙ ነገር ነው። ከተመልካቾች ትጠፋለህ፣ ሞራል ይቀንሳል። እኔም ብዙ ጊዜ መተው አስቤ ነበር። ሌላ አስደንጋጭ ነገር 3 ወር ካለፈ በኋላ ቻናሌ ተመለሰ። ገብቼ ያየሁትን ከሁሉም በላይ አስደነገጠኝ። ማመን አቃተኝ። 4000 የእይታ ሰዓት የነበረውን ወደ 2000 ቀነሰ። እንደገና ግማሹ ጠፋ። ያኔ ይህንን ነገር ተረዳው። አጭር መንገድ ሁልጊዜ ረጅም ዋጋ ያስከፍላል። ዛሬ ያለሁበት እንደገና መስራት ጀመርኩ። ግን በቅርቡ ሌላ ችግር ተፈጠረ። የሞጣ ቀራኒዮ አስቂኝ የቲክቶክ ቀልዶች ብዬ በሰራው ቪዲዮ ዩቲዩብ ህግ ጥሰት ብሎ ዋርኒንግ ሰጠኝ። ይሄ ደግሞ ሌላ ትምህርት ነው። ዩቲዩብ ላይ ማደግ የሚቻለው በቪው ብቻ አይደለም፣ ህጎችንም ማወቅ አለብህ። ስላዳመጣችሁኝ፣ ስለተከታተላችሁኝ አመሰግናለሁ። ደግማችሁ እኔ ሰራሁትን ስህተት ለማሰሩ እርግጠኛ ነኝ። ጀማሪ ዩቲዩበሮች ቻናሌን ፎሎ በማድረግ ቤተሰብ እንሁን። በቅርቡ 2000 እንገባለን። አመሰግናለሁ።